መጽሐፈ ኩፋሌ ምዕራፍ 30 ዮሴፍም እርስ በርሳቸው የደህንነትና የፍቅር ሐሳብ እንዳላቸው የጠብም ሐሳብ እንዳላቸው ሐሳባቸውን በሚያውቅ ገንዘብ ሐሳብን አሰበ። በቤቱ ላይ የተሾመውን ሹም በአቅማዳቸው ሁሉ እህላቸውን ምላላቸው፣ ወርቃቸውንም በዳውላው አድርግላቸው፣ የምጠጣበትንም የብሩን ጽዋ በታናሹ ልጅ አቅማዳ አድርገህ ስደዳቸው አለው። ሹሙም ዮሴፍ እንዳዘዘው አደረገ። በአቅማዳውም እህልን ሁሉ መላ፣ ወርቃቸውንም በአቅማዳቸው ጨመረላቸው። የብሩንም ጽዋ በብንያም አቅማዳ ጨመረ። በነጋም ጊዜ ፈጥነው ሄዱ። ከዚያም በወጡ ጊዜ እንዲህ ሆነ፣ ዮሴፍ በቤቱ የተሾመውን ሹም ፈጥነህ ተከተላቸው። በጎ ነገር ስላደረግሁላችሁ ፈንታ ክፉ ነገርን ከፈላችሁኝ፣ ጌታዬ የሚጠጣበትን የብር ጽዋ ሰረቃችሁኝ ብለህ ተከራክረህ ታናሽ ወንድማቸውን መልስልኝ፣ ወደ አደባባይ ሳልወጣ ፈጥነህ አምጣው አለው። ፈጥኖ ተከትሎ እንዲህ ያለ ነገር ተናገራቸው። ለእኛ ለባሪያዎችህ እንዲህ ያለ ነገር አገባባችን አይደለም። ይህንንስ ስራ አንሰራም። ከጌታ ቤት ምን ገንዘብ አንሰርቅም። እኛ ባሪያዎችህ ቀድሞ በአቅማዳችን ያገኘነውን ወርቃችንንስ እንኳን ከከነአን መልሰን አመጣን። እንዴት ገንዘብ ወርቃችን ሰረቃችሁን? እነሆ እኛም አለን፣ አቅማዳችን አለ፣ በርብረን ከኛ ጽዋውን ያገኘህበት አንዱ ሰው ይሙት፣ እኛም አህዮቻችን ለጌታ እንገዛለን አሉት። ነገሩ እንዲህ አይደለም። ጽዋውን ያገኘሁት ሰው እርሱን ብቻ ይዤ ባሪያ አደርገዋለሁ፣ እናንተ ግን በደህና ወደ ቤታችሁ ተመለሱ አላቸው። ገንዘባቸውንም ሲበረብር ከታላቁ ጀምሮ በታናሹ ጨረሰ። በታናሹ በብንያም አቅማዳ ተገኘ። ደንግጠው ልብሳቸውን ቀደዱ፣ እህላቸውን በአህዮቻቸው ጭነው ወደ ከተማ ተመለሱ። ወደ ዮሴፍም ቤት በደረሱ ጊዜ ሁሉም እግር በግንባር አድርገው በምድር ላይ ሰገዱለት። ዮሴፍም ክፉ ስራን ሰራችሁ አላቸው። ምን እንናገራለን? አንተ ጌታችን የእኛን የባሪያዎችን በደል አገኘህብን፣ ምን እንመልሳለን? እነሆ እኛ ለጌታችን ባሪያዎች ነን፣ አህዮቻችንም ያንተ ገንዘቦች ናቸው አሉት። ዮሴፍም እኔስ እግዚአብሔርን እፈራለሁ፣ እናንተ ግን ወደ አገራችሁ ሂዱ፣ ክፉ ስራ ሰርታችኋልና ወንድማችሁ ብቻ ተገዥ ይሁን። ሰው ጽዋውን እንዲወድ እኔስ በዚህ ጽዋ እንድጠጣ አታውቁምን? እርሱን ሰረቃችሁኝ አላቸው። ይሁዳም አቤቱ ጌታዬ፣ አንተ በጆሮህ ስትሰማ አንድ ቃል ልናገር አለ። የዚህ የባሪያህ እናት ለአባታችን 2 ልጆች ወለደች፣ አንዱ ወጥቶ ጠፋ፣ ያገኘው የለም። ይህ ግን ለእናቱ እርሱ ብቻ ቀርቷል። ባሪያህ አባታችን ይወደዋል፣ ልቦናውም ከልጁና ልቦና ጋር አንድ ናት። ወደ ባሪያህ ወደ አባታችን ብንሄድ ይህ ሕፃን ከኛ ጋር ካልሄደ ይሞታል። ለሞት እስኪደርስ ድረስ ደርሷል። እስኪያዝን ድረስ አባታችንን በሐዘን እንገድላለን። ነገር ግን እኔ ባሪያህ ስለዚህ ልጅ ፋንታ ለጌታዬ ተገዥ ሆኜ ልኑር። ልጁ ከወንድሞቹ ጋር ይሂድ። ከባሪያህ ከአባታችን እጅ ዋስ ሆኜ አምጥቼዋለሁና እኔ ባሪያህ መልሼ ባልወስደው በዘመኑ ሁሉ አባታችንን እበድላለሁ አለው። ዮሴፍም የልቦናም ልቦና አንዱ ከአንዱ ጋር ለበጎ ነገር አንድ እንደሆነ ባየ ጊዜ መታገስ ተሳነው። እርሱ ዮሴፍ እንደሆነ ነገራቸው። በዕብራይስጥም ቋንቋ ከእነርሱ ጋር ተነጋገረ። አንገታቸውን እቅፍ አድርጎ ይዞ አለቀሰ። እነርሱ ግን አላወቁትም። እነርሱም ያለቅሱ ጀመር። በእኔ አታልቅሱ አላቸው። አባቴን ፈጥናችሁ ወደ እኔ አምጡት፣ ሳልሞት አባቴን ልየው፣ የወንድሜ የብንያም ዓይኖች ሲያዩ ልየው። እሱ የራቡ ዘመን እነሆ 2 ዓመት ነው፣ ዳግመኛ 5 ዓመት አለ። አዝመራ የለም፣ የእንጨት ፍሬ የለም፣ እርሻም የለም። እናንተ ጓዛችሁን ጋር ፈጥናችሁ በራብ አትሙቱ። ብዙ ወገኖች ይድኑ ዘንድ
እግዚአብሔር እኔን አስቀድሞ ለማዘጋጀት ሰዶኛልና ስለ ጓዛችሁም አትዘኑ። እኔ ገና በደህንነት እንዳለሁ ለአባቴ ንገሩት። ለፈርዖን እንደ አባቱ እሆን ዘንድ በቤቱ በግብጽ አገርም ሁሉ እሰለጥን ዘንድ እግዚአብሔር እንደ ሾመኝ እነሆ እናንተ አያችሁ። ለአባቴም ጌትነቴን ሁሉ እግዚአብሔር የሰጠኝን ብልጥግና ክብርም ሁሉ ንገሩት። በፈርዖንም ትእዛዝ ለጎዳና ስንቅና ሰረገላዎችን ሰጣቸው። ለሁሉም 4 ብር ያለው ልብስ ብርንም ሰጣቸው። ለአባታቸውም ብርና ልብስን ስንዴ የሚወስድባቸው 10 አህዮችን ሰደደ። ይህን ሁሉ ሰጥቶ አሰናበታቸው። ወጥተውም ለአባታቸው ዮሴፍ እንዳለ በግብጽ ላሉ አሕዛብ ሁሉ ስንዴን እንዲሰፍር በግብጽ አገር ሁሉም ላይ እንደሰለጠነ ነገሩት። ልቦናው ደንግጧልና አባታቸው አላመናቸውም። ከዚህ በኋላ ዮሴፍ የላከለትን ሰረገላዎች አይቶ ልቦናው ደስ አላት። ይህ ለኔ ደግ ነው፣ ዮሴፍ ደህና ነውና ሳልሞት ወርጄ ልየው አለ። ያዕቆብም በ7ኛ ወር መባቻ በካራን ካለ ቤቱ ተነስቶ በቤርሳቤህ ጎዳና ሄደ። ይህ ወር በባተ በ7ኛው ቀን ለአባቱ ለይስሐቅ አምላክ መስዋዕትን ሰዋ። ያዕቆብ በቤቴል ያየውን ሕልም አሰበ፣ ወደ ግብጽ መውረድንም ፈራ። ወደ እርሱ ሲመጣ ይልክ ዘንድ ሲያስብ እርሱ ገና ሳይወርድ ሲያስብ ሰነበተ።